አይሚን ያመጣህልኝ ያስኩብ ፋይል ስላለ ነው ሌላ ምንም አይደለም ብሩኬ ኤፍሬም ላይ ያዘበት ፋይል ምን አይነት ቢሆን ነው ኤፍሬም አይሚን ምን ሊያረጋት ነበር ምን አይነት ጉዳት ቢያርስባን ነው ብሩኬ ይህን ፋይል ያዘበት ለምንድን ነው ግራ ገብቶኛል ቤተሰቦቼ ምን ሊሆን ይችላል እስቲ የእናንተን ሐሳብ አስተያየት ግምታችሁን ኮሜንት ላይ ትፈልጋለሁ ማይኩ ይሄ ነው ኮሜንቱ እናንተ ነው ጻፉት የፈለጋችሁትን አሁን ትፈልጋለሁ ባይ ዘ ዌይ አይሚን ኤደ ከብሩኬ ማንነት ከዚህ በኋላ ካምበሳ መንጋጋ ስጋ እንደሞሰር ነው የሚሆነው በቃ እወቀው እንደባለፈው ዝም ሊል አይችልም ብሩኬ በቃ ከዚህ በኋላ አይሚን እንደነካት አንፈቅድልህም ኤፍሬም ስነ ስርዓት ያዝ ከዚህ በኋላ አይሚንና ብሩኬ ፍቅር ሆነዋል አንድ ላይ የሆኑ ነው ትናንትናም ላይቭ ላይ አይተናቸዋል ስለዚህ ከዚህ በኋላ በምንም ተአምር አይሚን አጠገብ እንደስ አንፈልግም ጨረቃ ቤተሰቦች ልክ ነኝ ቤተሰቦቼ ቪዲዮውን ስጀምሩት ሰበሰካዱ ፈጣሪ አለ ይቅርታ አድርጉልኝ የእውቀት ማነስ አንጎል ችግር አለባት ሰብስክራይብ አድርጎ ለማለት እኮ ነው ላይክም አድርጉ ላይክ አዎ ካላረጋችሁ ግን ካረጋችሁስ እስቅላችኋለሁ ቤተሰቦቼ እንግዲህ ቪዲዮውን ሼር ኮፒ ሊንክ ያደርጋችሁ ኤፍኤም እና አይሚ ብሩኬ እንዲያዩት አድርጉልኝ ቤተሰቦቼ እስቲ ወደ ቪዲዮ እንሂድ ምንድነው ስለ ፋይል የምትወረው ያለ አለ ላይቭ ፈስ ያለበት ዝላ አይችልም ይባላል በቃ አሁን ኤፍሬም የመጣው አይሚን ለመውሰድ አይሚን ለከብሩኬ ለመንጠቅ ነበር ግን ያለበት ፋይል ከባድ ቢሆን ነው ማለት ነው ግን ይሄ ፋይል ምን ሊሆን ይችላል ግራ ገብቶኛል ቤተሰቦቼ ይሄን ነገር ባይ ዘ ዌይ አይሚን የሚጎዳ ፋይል ከሆነ ብሩኬ ማስተላለፍ አለበት ላይሚ መንገር አለበት ይሄን ፋይል ምክንያቱም ምንም ቢሆን እህትና ወንድም እንዲጣሉ ማድረግ የለብህም አንተ እሱን አስበህ ነው እስከሆነ ዝም ያልከው በጣም እርግጠኛ ነኝ ግን ደግሞ አይሚን የሚጎዳ ከሆነ አይሚ የሚጠቅማትና የሚጎዳትን ሰው ማወቅ አለባት አይደል ቤተሰቦቼ እየተከታተልኩኝ ነበር ሃይሚን አይቻታለሁ ወደ ቤት አያተሽና ምን ይሁን ኤፍሬም እያረክ ያለው መንገር እኮ ጥሩ አይደለም እንዴ ባይ ዘ ዌይ አይሚንና ብሩኬ ለማየት ብዙ ነገር ጥራሃል ብዙ ነገር እያረክ ነው አሁንም ግን እሷን ለመውሰድ እየጣርክ ነው ባይ ዘ ዌይ እኔ በቀደም ሳመሰግንክ ነበር ለምንድን ነው አይሚንና ብሩኬን ስላገናኛቸው በቃ ለካ ያገናኛቸው አንተ ፋይል ተይዞብህ ነው እኔ አላቀለም ያ ፋይል እንደተዘበ ባቅ ነው ማን ይመቻ መሰግነ ነበር አንተ ፈልገህ ሳይሆን በግድ ነው ያረከው ማን ያን ነገር አሁንም ቢሆን ለታዝነ ሳይሆን ለብሩኬ ያዝነ ሳይሆን ፋይል ስለያዘብህ ነው ብሩኬ ይሄ ሚስጥር ምን ይሆን ቤተሰቦቼ ምን ይሆን ይሄ ሚስጥር ተመለስ ፈልጋለሁ ግዴታ ስለሆነብኝ ነው እንድትቀር ያደረኩት አያችሁ አይደለ አሁን ነገሩ ተወሳሰበ ቤተሰቦቼ አስቡት ይሄ ፋይል አይሚን የሚጎዳ ከሆነ አይሚን ፋይል ይሄን ጉዳይ ስትሰማ ምን ይሰማታል አይሚዬ እንግዲህ ልብሽን ጠንካራ ያደርገው ከምሬ ነው ቤተሰቦቼ አይሚ ላይ ብዙ ፈተና ደርሶባታል ብሩኬ ላይ ግን አሁን ጠንካራ ሆናችሁ አንድ መሆን አለባችሁ አንድነታችሁን ለሙሉ ሰው ማሳየት አለባችሁ እያስባሉ ቤተሰቦቼ ማንም ይምጣ ማንም አንቺን ከብሩኬ መውሰድ አይችልም ከዚህ በኋላ ከዚህ ቤት አድርገዋል አሁን ግን ድጋሜ አይደገምም ብሩኬም እሺ ብሎ እንካ ብሎ የሚሰጥ አይመስለኝም ከዚህ በኋላ በቃ ተዋቸው የራስዎን ህይወት ይኖሩ አንተ የራስህ ህይወት የለህም እንዴ የራስህ ህይወት የለህም እንዴ ምን ማለት ነው ይሄ ጨረቃ ቤተሰቦች ነው የግሬስ ፋሚሊ ጋር መሄድ ይችላልክ እንጂ የጨረቃ ቤተሰቦች እኛ የምንፈልገው ፍቅር ደስታ ነው የምንፈልገው አይደል ቤተሰቦቼ ግን ሃይሚ ሊወስዳት ነው የመጣሁት ማቀው ነገር አለ ቻንተም ያወራውበት ነገር አለ ሲር አደርጋ ግን እኔ ግሬ ገባኝ አይኑን በጨዋጥቦ እንደ አዲስ መጥቶ ያሚና ብሩኬ ደስታ ይፈልግም ማለት ነው ቤተሰቦቼ አይሚና ብሩኬ ደስተኛ ሲሆኑ ማየት አይፈልግም ማለት ነው በቃ ትናንትና ላይ ብሬስ ላያት ብቻ አሁን መጥቶ ደስታቸውን ሊበጠብጥ አይሚን ለውስዳት ያምራል ከዚህ በኋላ የሚባል ነገር የለም እንደዚህ ነገር ከዚህ በኋላ ማንም ሰው አይሰማም ባይዘው ማንም ሰው ያዳምጠን አንዴ ቤተሰቦቼ ከዚህ በኋላ እኛ አንድ ከሆነን ብሩኬ ጠንካራ ሆንክ ወንዳ ወንድም ሆነ ኤን ኤፍሬም ባል ሰውዬ ከናንተ ህይወት አርጋርገ ማስወጣት አለበት በቃ ህልም ብዙ ነገር ታደርጋትም ነበር እንዳወራት ታደርጋ አሁን ስለመጣ ነው እንደዚህ እንድታወራ አለምኩ ያደረ ባይዘው ምን ሊያረጋት ነበር ወይስ የውጭን ጉዳይ እሱ ነው ያመቻቻላት ወይስ ከሌላ ሰው ጋር ያስተዋውቃት ነበር እኔ ግምቴ ነው ቤተሰቦቼ የናንተ ግምት ምን ይሆናል እኔ ያሰብኩት ምንድነው ውጭ ሀገር እንዴት ያርጎ ከሌላ ሰው ጋር ገንሰው ከሌላ ሰው ጋር እንድጣበስ ሊያረጋት ነበር ወይስ ምን ሊያረጋት ነበር እህቱ ነች እኔ መጥፎ ነገር ከዚህ በላይ ያረጋሉ ያላሰበ በቃ ይሄን አይሚን ብሩኬን ለመናየት ሊያርግ ይችላል ብዬ ነው ማስበው ቤተሰቦቼ የኔ ግል አስተያየት ነው የኔ ግምቴ ነው የናንተ የግል ግምት ደግሞ ኮሜንት ላይ ጻፉልኝ ምን ሊሆን ይችላል ግን ብሩኬ ይሄን ነገር አይሚ ማወቅ አለባት ያስባለሁ ምክንያቱም የሚጎዳትና የሚጠቅማት ማወቅ አለባት ወንድማም ቢሆን እውነቱን ማወቅ አለባት አይደል ቤተሰቦቼ እኔ ማስበው ይሄን ነው እንዲጣሉ ሳይሆን
እውነቱን ግን አውቀ ቁጭ ማለት አለባት። ምን ሊያደርጋት እንደነበረ ለምን ካንተ ጋር እንዲለያያት እንደነበረ ሚስጥሩ ምን እንደሆነ መውጣት አለበት ሰዎች። ስለዚህ ኮሜንት ላይ የገባችሁ ብሩኬ ይነገራል ሚስጥሩ ይወጣ እያላችሁ ጻፉ ለቤት ሰዎች። እኮን ነገር ሃይሚ ራሱ ብታ ካንተ ጋር የመጨረሻው ነው ታውቃለህ። እሺ ይሁን። ስለዚህ ይሄ ነገር ቤተሰቦቼ በጣም 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 ከባድ ነገር ነው ማለት ነው። በቃ በጣም ከባድ ነገር ቢሆን ነው ሃይሚ ይሄን ነገር ብታቅ ካንተ ጋር መቼም ትቋርጣለች ያለው ብሩኬ ያለ ምክንያት አይደለም። አይዘው እኔ በጣም የምታዝነው እዚህ መሀል ማን ነው? ሃይሚ ነች። የውን ነገር በተፈጠረ ቁጥር ሃይሚ ትጎዳለች። ፈጣሪ እንደው ልብሽን ጠንካራ ያድርገው እንጂ ቤተሰቦቼ እውነቴን ነው። እስቲ አንድ 10 ሰከንድ ካላችሁ ምርቃት እንቀበል። በዝልል ብሉ አለበት ተሰማርታችሁ ሀገራችሁ ጋር የምትገቡ ወርቅ ጣቃው ለራሱ እንደ መስከረም ሀላጋ እንደሚያርፈው ሳትለፉ የቅምጥ እንጀራ ቁጭ ብላችሁ የምትበሉ የልጅ ከንፈር የሰብዩ አፋችሁ የልጅ ክንድ እጃችሁ የማይወርድ የልጅ እንቅፋት አሜን። ይህ ምርቀት ለማግኘት ሁላችሁ ኮሜንት ላይ የገባችሁ አሜን እያላችሁ ማየት ፈልጋለሁ። አሜን ካላችሁ ምርቃቱ አይደርስም። ቤተሰቦቼ ምርቃቱ እንዲደርስ አሜን እያላችሁ ጻፉልኝ። እስቲ ወደ ቪዲዮ እህቴን ማየት ፈልጋለሁ። ያለችበት ሁኔታ ማየት ፈልጋለሁ። እኔ አንደኛ ይሄን ቤት ብሩኬ በምንም ማየት ሁኔታ አድርገህ ማስከበር አለብህ። አንደኛ እውነቴን ነው ቤተሰቦቼ። አሜንና ብሩኬ ማለት ምንድነው? ቤታችሁ ማስከበር አለባችሁ። ቤት መጥቶ ማንም እንዲፈነጭ ማድረግ የለብም። ከዚህ በኋላ ይሄ ቤት የተከበረ ቤት ነው። የሃይሚና የብሩኬ የባለትዳር ቤት ነው። ስለዚህ ሁሉም ሰው ስለሰራ ነው በቃ መጥቶ ወንድም ነው አይደል በስትክክል መጥቶ ጠይቆ መሄድ ይችላል እንጂ እንደፈለገ መጥቶ ፈንጭቶ ተሳርቦ ሊዋደም ሞክሮ መሄድ የለበትም ማንም ሰው በቃ ከምሪ ነው ቤተሰቦቼ። ሃይሚ ደግሞ ይሄ ቪዲዮዎችም ስታየው ብሩኬን በነገው ቪዲዮ መጠየቅሽ አይቀርም፣ ንገሬ ማለትሽ አይቀርም። ልብሽን ደንደን አድርጊው፣ ጠንካራ አድርጊው። ምንም ነገር ይፈጠር ጠንካራ መሆን ያለብሽ። ከዚህ በኋላ ከብሩኬ ጎን ሆናችሁ የሚጋርም ቪዲዮ በፍቅር ቪዲዮ እንድትመጡ ነው የምፈልገው። የጨረቃይ ሰዎች ይሄን ነው የሚፈልጉት አይደል ቤተሰቦቼ? ሌላ ሰው አይደለም። እኔ እኮ ስለዚህ እቺ ልጅ በቃ ሃይሚና ለማየት የፈለገው ይኸው ሃይሚው ፎቶ ላይ ያለች እኮ በቃ አለቀ። ፎቶ ነው በቃ እንዴ። እኔ ገረመኝ እኮ ምን አይነት ችግር ነው ያለበት ኤፍሬም? ሃይሚና ብሩኬ ደስተኛ ሲሆኑ ማየት ለምንድን ነው? በዛው ሃይሚና ብሩኬ ያዙት ነገር ቀላል አይደለም። እሺ እንድታቁም ፈልገው አማስጠንቀቀ ነገርም ቢሆን ሃይሚና ብሩኬ የያዙት ነገር ቀላል አይደለም። ዝም ብለ እየመጣ እንደፈለክ እየፈነጨ ሃይሚና ብሩኬ ለማለያየት ሃይሚ እንደፈለክ ለመውሰድ ባለፈው ሽውላ ስለመጣችልህ ደግሞ ከዚህ በኋላ አመጣለህ። ያኔ ይሁን ብሎ ነበር ብሩኬ ዝም ብሎ ያለ ነው። አሁን ግን የድሮ ብሩኬ ተመልሷል። ወንዱ ብሩኬ የሃይሚ መከታ ተመልሷል። አይሰማም ከዚህ በኋላ እኛም ከጎኑ ነን በቃ ቤተሰቦቼ። ድር ቢያብር አንበሳ ያስር ይባላል። ስለዚህ ሁላችንም አንድ ከሆንበት ኤፍሬም ላይ አርፎ ከሃይሚና ከብሩኬ ህይወት ይወጣሉ እያስባለሁ። እናንተም ተስባላችሁ ቤተሰቦቼ? ቆርቆርም ለዚህ ችሊ ማዘንም ለዚህ ችሊ ማሰብም ግዴታ ነገር አዎ ባይዘው ወይ አሁን ላይ ባላላት ፍቅረኛ አላት ሃይሚ። ስለዚህ ለእሷ የሚቆረቆር ባላላት ፍቅረኛ አላት። ስለዚህ አንተ እዚህ ጋር መሀል ላይ ገብተህ ማውካት የለብህም። ሰው ያስጣርቃል፣ አንተ ላጣላ እያልክ ነው እኮ። አሁንም የያዘብህ ሚስጥር እንዲያወጣ በጣም ፈልጋል። ግን ደግሞ የሚስጥር በነገው ቪዲዮ በሃይሚ ቲዩብ ይለቀቃሉ እያስባለሁ። ሃይሚ ይህን ቪዲዮ ስታየው ብሩኬ መጠየቁ አይቀርም ይወጣሉ ነገር። ግን እስቲ እናንተ ምን ብላችሁ ታስባላችሁ? ግምታችሁን አስተዋይታችሁን ኮሜንት ላይ ጻፉልኝ ቤተሰቦቼ። ተቢዮር አንድ ነገር አውርተ ቢዮር እኔ እናንተ አንላቀቅም። ምንድነው አንድ ነገር አውርተ እያስጨላሽ እኮ አሁን እኮ ኤፍሬም ባይዘው አንዳንድ ኤፍሬም ገና ሆነ አላ ፋይሬጅ እድሜውን አልጨረሰም ብዬ ማሰበው እንደዚህ ነው። ምክንያቱም በቃ ይወጣጣራል፣ ነገሮችን በጉልበት ማድረግ ይፈልጋል። ከዚህ በኋላ ደግሞ ብሩኬ ካንተ ጋር አፍ አይካፈትም፣ በጉልበትም አይጠቀምም። ለምን? ያሳለፈው ነገር በቃ ተምሯል። በቃ ከዚህ በኋላ አንተ የሃይሚ ወንድም ነህ፣ ያከብርሃል። ከዛ በኋላ ደግሞ አልከበርም ካልክ ነው እንጂ ከዚህ በኋላ ካንተ ጋር ምንም ነገር አይነጋገርም። እሱ አንድና አንድ ሀሳቡ ከዚህ በኋላ ብሩኬ ምንድን ነው ሃይሚን በፍቅር መያዝ፣ በጥሩ ቪዲዮ መምጣት ነው የሚፈልጉት። ስለዚህ እባክህን በቃ በእነሱ መሃል እየገባ አዳዲስ አጀንዳ እየፈጠርክ እነሱ መሃል አትግባ። በቃ እኔ ቤተሰቦች በጣም አሁን ዛሬ ስጠብቅ የነበረው የሆነ በቃ የፍቅር ቪዲዮ በጣም ጠብቄ የነበረው ቤተሰቦች፣ ግን አልሆነም። ግን ደግሞ በነገው ቪዲዮ ሃይሚ ይህን ጉዳይ መጠየቅሽ አይቀርም፣ ነገር ይወጣል። ከዛ በኋላ ፊክስ አድርጋችሁ ከዛ በኋላ ግን በእናንተ ቪዲዮ ማንንም ሰው ማየት አንፈልግም። በቃ ሃይሚና ብሩኬን በሉ ሰዎች ብቻ ማየት እንፈልጉ ነው ቤተሰቦች። በእኔ በኩል
እስቲ እኔ ሀሳብ የምትደግፉ ኮሜንት ጻፉልኝ። እናንተ ምን ታስባላችሁ? የዛሬው ቪዲዮ ምን አይነት ሚስጥር ቢይዝበት ነው? ምን ያክል ከባድ ቢሆን ነው? ባለፈው እኮ እኔ ጋር ሚስጥር አለ ያ ነገር እንዳወጣው አያረጋኝ ሲል ነበር። እኔ በጣም ግራ ገብቶኝ ነበር። ዛሬ ግን እንግዲህ በጣም ይሄ ነገር ከባድ እንደሆነ ብሩኬ አሳይቶናል ማለት ነው። አይሚን ስታይ እንግዲህ መጠየቀው አይቀርም በነገው ቪዲዮ ብዬ አስባለሁ። ቤተሰቦቼ ይህን ቪዲዮ ስታዩት ላይክ፣ ሼር፣ ኮፒ ሊንክ፣ ሰብስክራይብ ያደረጋችሁ ቪዲዮውን ተደራሽነቱ እንዲሰፋ አድርጉልኝ ቤተሰቦቼ። ለጋሞ ለተጎዱ ህብረተሰብ ብር አስገብቻለሁ። ነገ ያስገባሁበትን ሪሲትና ቪዲዮም ነበር ላይቭ ላይ ገብቼ ነው ሳስገባ የነበረውና የእናንተንም ስም ጠርቼ እናንተንም ሳስመሰግን ነበር። ስለዚህ እሱን በነገው ቪዲዮ አሳያችኋለሁ ማለት ነው። ወዳችኋለሁ፣ አክብራችኋለሁ። መልካም ምሽት ይሁንላችሁ።